የኢንተርኔት ፌመስና ዝነኛ ሰዎች የኢንተርኔት ዝነኛ ሰዎች ተጠርተው ፕሮግራሟ እንደዛ ድምቅ ምር ብሎ አንድ አይነት 20 እና 30 ሰው አንድ አይነት ልብስ ለብሶ አንድ አይነት ሂማኔር 30 ኢንች ሂማኔር ተሰርቶ አንዳንዶቹ ማርዜል ጋር አንዳንዶቹ ጃፒ ጋር አንዳንዶቹ የሆነ ቦታ ሜካፓቸውን ተሰርቶ አበደ ብለው ሄደው የቤቲን ፕሮግራም ጸጥ ያስባለችው እንስት ማናት? ሂማኔሩ ሳይጨው ሜካፑ ሳይጨው ከ20 እና ከ30ዎቹ ጋር ልብስ አንድ አይነት ሳትለብስ የቤት ያንዬ ፕሮግራም ላይ ፍናንን መስላ የታየችው ማናት? ኳልታዘብ ፍናን ተገኘች ቤት ያንዬ ፕሮግራም ላይ ጋይስ ተገኘች። ሂማኔር የለ፣ ሊፕስቲክ የለ፣ ሜካፕ የለ፣ ኩል የለ፣ እማያልቅ ውበት አበሻ ቀሚስ ሴም አንድ አይነት ኖ የለ። እንደው ምኑን ጉድ ሰጠሽ? እኔ የታየኝ የቤቲ አንዬ ሽምግልና ላይ የታየችኝ አንድ ሴት ናት። እሷም ብሌን ማሙ ወደድሽም ጠላሽም አወራሽም አላወራሽም ዋልሽም እንደ ይሄ ሁሉ ሂማኔር ፈሶበት ይሄን ሁሉ ሜካፕ ተሰርተው ሄደው ይሄን ሁሉ ልብስ አንድ አይነት አሰርተው ገብተው እንዴት ነው ከዚህ ሁሉ እንስት ብሌን ማሙ ደምቅ ብላ ታየች? ሊያሹ አትሉኝም ጋይስ? እኔ እንጃ። ልክ ብሌን ማሙን ሳያት ልቤ ትርክክክክክክን ያለው ጋይስ ትርክክክክክ። እኔ እንደዚህ ከደነገጥኩኝ የስንቱን ልብ ታስደንግጥ። ምኗን ያስደነገጠሽ አትሉኝም? ውበቷ ሂማኔር የለ ሜካፕ የለ ምን የለ ሰርግ ላይ ቁጭ ብላ እንደዚህ ተገኝታ ከዛ ሁሉ እንስት ከዛ ሁሉ ዝነኛ የእሷ ውበት ተጥለቀለቀ። አሁን የፍናንን ሰርግ አይታችሁታል። ያ ሁሉ ሴሌብሬቲ ተሰብስበው እንዲህ ቢሉ ራሱ ሊደብቋት አልቻሉም። የብሌን መኖር እኔ ማንም እንዲታየኝ አላደረገም። አይስዌር ጋር ጂሰስን ነው የምላችሁ። እና ብሌንዬ ደግሞ ስላየሁሽ በጣም ደስ ብሎኛል። ያገሬ ልጅ በጣም ነው ደስ ያለኝ። በጣም ማርያምን በጣም ማለት ነው ደስ ብሎኛል። በቃ የፕሮግራሙ ነምበር 1 ቆንጆ ውብ ድምቅ ያለችው ሴት ብሌን ማሙ ነበረች በእኔ እይታ። ሌላ ብዙዎቹ ያው ከነፍናን ጋር ፉክክር ነው የሚመስለው ካያችሁት። የሁሉም ሽምግልና ደስ ይላል። በነገራችን ላይ ስናገር ኛኛኛኛ እንዳትሉ እያየን ማውራት ነው ማዳችን ነው። ሽምግልና ነው ደስ ይላል። በጣም ደስ የሚል ፕሮግራም ነው። በደንብ ተጨንቃችኋል። በተለይ ይሄ ፉክክሩ እንዳለ ሆኖ ውድድሩ እንዳለ ሆኖ ነገር እንዳለ ሆኖ በብዛት ፉክክሩ ከፍናን ጋር ነው። ሁሉም የራሱ ውበት አለው። ሁሉም የራሱ ድምቀት አለው። ከፍናን ጋር ምንም ያወዳደራችሁም ያፎካከራችሁም የለም። ምክንያቱም የካሜራ ነገር ፊት ለፊት የሚታየውን ነገር ነው ስታሳዩ ነው የነበረው። ከኋላ ያሉት ብዙ ነገሮች አሉ። ያገባን ቢዝነሳችን አይደለም። ለምሳሌ ሻምፓኝ አከፋፈታችሁ ፕሮግራሙ ከተዘጋጀ አይቀር ኬክ መቁረስ ነበረባቸው ከጓደኞቿ ጋር ወደ ኬተሪንግ ሂዳ ምግብ ስታነሳ ምናምን ያ ነገር አልታየም። ያ ፊት ለፊት ያለው የጭፈራው ጥበቡ ልብሱ እዛ ጋር የሚታየው ማን ዝነኛ ቲክታከር ማን ሴሌብሬቲ መጥቷል የሚለውን ወደ ሚዲያ ለማምጣት የተሯሯጣችሁበትና የተፎካከራችሁበት አይነት ውድድር ነው የሚመስለው እንጂ ከኋላ እንግዶችን ቤታችሁ ስትጠሩ ብዙ የሚቀርቡና የሚመጡ ነገሮችን ትኩረት አልሰጣችሁም። እኛ ግን ታዝበናል። ሚዲያ ላይ እስከመጣችሁ ድረስ ትዝብታችንን የመናገር ግዴታ አለብን። እነ ስራችን እንወብን እኮ ነው። ከእናንተ ከምንነካከው እንጂ አንነካከው ነበር። የተባላየናውን እንደ ሰርግ እያረጋችሁት እያሳያችሁን ከሆነ እነ ፍናን ያዘጋጁትን ብለን ካልን ፍናን ከጓደኞቿ ጋር ሻምፓኝ ስትረጥ ነበራል የእንትኗ ጊዜ ይሄ ኬካቸው ምናቸው በቃ ብዙ ነገራቸው የሚያስደምም ነገር አለ እና ችኮቹ በጣም ያምራል አለባበሳቸው ምናምን ደስ ትላላችሁ። አላየውም አረ ነበር አላየውም። ሻምፓኝ ምን ይፍቅር አልተለቀቀልንም። ልቀቁልን ድጋሚ እንድናየው ልቀቁልን።
ኬኩንም ሻምፓኙንም ቢፌውንም ስታነሱ ልቀቁልን። ቁርጥ ስጋ ይቻለሁ። ቁርጥ ስጋ ይቻለሁ። ልክ ለኬኳ ክርስትና እኛም ቁርጥ ስጋ ሰቅለን ነበረ። ሁሉም ነበር። አላየው ማሪ አትደጋግሚያ የኔ ፍቅር አትደጋግሚ ኮመንት አየሁሽ ኮመንትሽን አትደጋግሚ። አንዴ ከጻፍሽ ይበቃል። አንዴ ይጽፈሻል እና አላየው ቢሆን ይሄ አይ ቲንክ ዝም ብዬ ቪዲዮዎቹን ስመለከታቸው ሳያቸው የሚታየውን ይሄ ልብሱን ሜካፑን ላይክ በቃ ቲክታክ ላይ እንዲዟዟር የሚደረገውን ነገር ነው እንጂ ትኩረት ተደርጎበት ሲፎካከሩ የነበረው ያን ያህል እንትን አይደለም። በድምቀትም በውበትም ምናምን ካላችሁ ብዙ ነገሩ ከፍናን የተወሰደ ነው። ከካሜራማን እስከ ምናምን ከፍናን የተወሰደ ነው። ፉክክሩ ጥሩ ነው። ደስታ ቀኗ ነው። ደስታ ቀኗ ላይ ደግሞ ምንም ሁና ተፎካክራ ብትመጣ ኢትስ ኦኬ ደስ ይላል። ግን ፉክክር ነው። ያው ብዙ ነገሮችም ስለ ቀለበት ምናምን ብዙ ነገር ማለት እኔ ባይዘው ይውላችሁ ኮሜንታተሮች ረፉ እኔ ከማወራው የማላወራው ይበልጣል እና ረፉ ተው እሺ። በቃ ደስ ይላል። ቀለበቱም ዳይመንዱ ደስ ይላል። ይሄ ምግቡ ምናምን ደስ ይላል። ግን ለእኔ ከቤቲ ፕሮግራም አንደኛውን አይታለችኝ ብሌን ባሙናት ሄይ ይሰማል። ተመችቶኛል። ደስ ይላል። ያምራሉ። የሽምግልና ሰርግ አይደለም፣ የሽምግልና ፕሮግራም ነው። ለሽምግልና በዚህ ደረጃ ተጨንቀህና ተጠበህ ከመጣን ዲኮር ላይ ባይዘዌ ዲኮር ላይክ እንደዚህ ምናምን እንኳን በዲኮር እና በእንትን ራሱ እቺ ኤልሻዳይ የነበረችበት ልጅ ያገባችው ልጅ ዲኮር የምትሰራ ሰላም ነው ስሟ፣ ዲኮር የምትሰራዋ ልጅ የእሱ አሁን አይወዳደርም። ያው ግን እንደዚህ አይነት ፕሮግራም ስታዘጋጁ ሚዲያ ላይ ያሉትን ሰዎች ፊት ካሰለፋችሁ ፕሮግራማችሁ ይደምቃል። የታወቀ ነው እንጂ የዛች እንደውም ይበልጣል። ኤልሻዳይ የነበረችበት እነ ቤት የነበሩበት የዛች እንደውም ትልቅ ፕሮግራም ነበረ። ግን ሚዲያ ላይ ያሉትን ሰዎች ከፊት ካመጣችሁ ሚዲያ ላይ ጩኸትና ይሄ ድምቀቱን ግርግሩን ከፈለጋችሁት ሴሌብሬቶችን ታዋቂ ሰዎችን ማጀብ ነው። ያንን ነው የተጠቀመችበት። ይመቻት። መልካም የትዳር ዘመን ይሁንላት እያልን ወደ ሁለተኛው ቅጥቀጣችን ደግሞ እንገባለን። ምን ያን ያየሁትን ነው የምናገሩት። አልተጠራሽም ምናምን ምንድን ነው? እዛ የምንሄድ ምግብ ነው፣ እዚህም ብንሄድ ምግብ ነው። ለምንድን ነው የምታወሩት? ጋይስ ስለምን መጠራራት ነው የምታወሩት? አሁን ስንታዘብ ስናወራ ቅናት አትበሉ። ቤቲ ሺዝ ማይ ብለድ እኮ ማይ ፍሬንድ። ምንም የሚያስቀና ነገር የለውም። ያየሁትን የተናገርኩት። እሺ ሰው ሲያየውን ሲናገር ቀንተሽ ነው ምናምን ከመሰላችሁ እንግዲህ ምን ይደረግ? ምን ይባላል? ያካሄዱ ነገር ያስጨንቃል ያልን ኮመንት እናደርጋለን ካላችሁን። ግን ያየነውን እንደ ሰው ነፃ ሁነን ስናወራ እናንተ ፈሪ ስለሆናችሁ ሊያትፈራለች አታወራም ሳይሆን እኔ ያየሁትን ነው የምናገረው። ይሄንን ማሰብ አለባችሁ። ሞር ቤቲ ፕሮግራም ላይ ኑሐሚን ብትኖር ኑሮ ደስ ይል ነበረ። እንደ ህዝብ አስተያየት ከሆነ የምሰጣችሁ ኑሐሚን ብትኖር ኑሮ ሞር ያምራል ብዬ አስባለሁ። ያው አሁን የፍናን ጓደኛ ማለት አዲስ ናት ስሟ ልክ እንደነበረችው ኑሐሚን አብራት ብትሆን ብትታይ ፕሮግራሟ ላይ ሞር ይደምቃል ብዬ አስባለሁ። እና የታዘብነውን ደግሞ ስንናገር ላይክ አትጩ አያዋጣችሁ። ይሄንን ለማለት ፈልጋለሁ። በነገራችን ላይ በጣም ያልተወራበት ግን ኢትዮጵያ ውስጥ ነው ወይ ይሄ ሰርግ ብላችሁ ደግሞ ያስደመማችሁ ሰርግ የማን ነው ጋይስ? አረ እንደው የምናወራበት። አረ ኖ የፍናን ሰርግ እኮ የሀብታም ሰርግ ነው። እንዴት ከእሷ ጋር ታወዳድራለች? ጋይስ ያልተወራለት ይሄ ወከባ የሌለው ግን ሴሌብሬቶች ናቸው ሚዜዎቿ፣ ግን ደግሞ ፕሮቶኮሉን የጠበቀ ኢትዮጵያ ውስጥ እኔ መቤቴን እያካበድኩ አይደለም። በነገራችን ላይ እቺ አሁን እነ ንግስት ሚዜ የሆኑበት ማራማዊት ሚዜ የሆኑበት ሰርግ ጋይዝ እኔ ኢትዮጵያ ሁሉ አልመስል ያለኝ። ዶክተር ሰላም ዶክተር ጨምሪበት። ይቅርታ እንደው ይሄ ሚዲያ እኮ እኩል አረገን አፋችን ማስከፈተኝ። ይቅርታ ዶክተርዬ፣ ይቅርታ ዝም ብዬ ሰላም አልኩሽ አይደል? ዶክተርዬ ምን ላድርግ? ሚዲያ ላይ አፋቸውን እያስከፈቱን ከፍታፍ አድርጉን። የኔ ዶክተርዬ ዶክተር ሰላም የምትባለው ሰርግ አይታችሁታል ጋይዝ? ይኸውላችሁ እንደ ልባችሁ እንኳን ፎቶቸውን አላገኛችሁ፣ እንደ ልባችሁ እንኳን ቪዲዮዎቻውን አላገኛችሁ። አይታችኋል? መርጠው ነው የሚለቁት። ራሱ መርጠው በዛ ላይ ፊቱን እየሸፈኑት የሰውየውን ማለት ነው። በዛ ላይ ይሄ ግርግር የሌለው
ግን የለም እንደሱ አይነት ሰርግ ባይዘሩ አላየውም እስካሁን ድረስ። እኔ ኢትዮጵያ ሁሉ አልመሰለኝም። ኪዳነ ምሕረትን አይታችኋል? የተወሰኑ ፎቶዎች ተለቀው ጋይስ አይታችኋቸዋል? ኢትዮጵያ ላይ ራሱ አይመስልም። እዚህ ነው አሉ እኮ ፍሬንድሺፕ እናንተ። እኔ እቺ ፍሬንድሺፕ ግን እንዴት አድርገ ነው አባታችን የሰራው ታሪክ ነው፣ ሌላ ታሪክ። ኢትዮጵያ ውስጥ ሁሉ አልመስል እኮ ነው ያለኝ ጋይስ። ጌታ አይታችሁታል? ቤተሰብ አይታችሁታል? የዶክተሯን ሰርግ ጭራሽ ኢትዮጵያ አይመስልም ጭራሽ። ታውት ከልብሷ ከሚዜዎቿ ከፕሮግራሙ ከምኑ ልብሶቿ ራሱ አሁን የፍናን ብላችሁ ልትጮሁ ትችላላችሁ። ምንድነው የፍናን በዚህ በዶክተር በምትባለው ሰርግ ካያችሁት ጌታን የምሬን እመቤቴን ይኸውላችሁ ጋይስ። አሁን የፍናን ሰርግ ምናምን ያ ሴሌብሬቶች ካለ ይጮሃል ሚዲያ ላይ ምናምን ደስ ይላል። ፍናን ዲኮሩ